ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ በተለየ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ከዚህ በፊት በነበረን ቆይታ እንግዲህ ቃላት ምስረታ ነው በተደጋጋሚ እያየን ያለነው ማለት ነው። ቃላትን ማንበብ ነበር። ዛሬ ግን ስንጽፍ ራሱ ከየት በኩል ነው አውጥተን የምንጽፋቸው የሚለውን ዛሬ በሚኖረን ቆይታ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ አድርጉ። ቪዲዮውን ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉ ማለት ነው። እንዲሁም በኦንላይን በልዩ እገዛ መማር እንፈልጋለን ለምትሉ ከታች በማስቀመጥላችሁ ስልክ እየገባችሁ ትምህርቱን መከታተል ትችላላችሁ ማለት ነው። ይህንን ቪዲዮ እስከመጨረሻው እንድትከታተሉ እንግዲህ በአክብሮት ጠይቃችኋለሁ። አብራችሁን ቆዩ። እሺ እንግዲህ መጀመሪያ የምናደርገው ምንድነው? ከላይ ከሀ ጀምሮ እስከ ተ ፊደሎች አሉ። እነሱን ቅድሚያ እናነባቸውና ከዛም በኋላ ቃላቱ እንዴት ይመሰረታል የሚለውን ደግሞ አብረን እናያለን ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ። እሺ እንግዲህ በእነዚህ ነው እንግዲህ ቃላትን ከዚህ ጋር ያሉት ፊደላት በሙሉ እንግዲህ የሚገኙት ፊደላት በሙሉ ጠቅላላ ከዚህ ከምናያቸው ቃላቱ ከፊደላት የወጡ ናቸውና እነዚህን ከዚህ ጋር እያሳያችሁ አብረን እናያቸዋለን ማለት ነው። እሺ የመጀመሪያው ምን ይላል? ሀ ብ ል ይላል። ሀ የሚለውን ቃል ከዚህ ጋር ስንፈልግ የሀ የመጀመሪያ ከዛ የበ ስድስተኛ ከዛ የለ ስድስተኛ
ስለዚህ የሀ የመጀመሪያ እዚህ አለች፣ የበ ስድስተኛ፣ ከዛ የለ ስድስተኛ ሀብል እንላለን ማለት ነው። ቀጣይ ህ ል ም ህልም። ህልም ስንል ደግሞ የሀ ስድስተኛ እዚህ ጋር መጣ ማለት ነው። ሀ ሁ ሂ ሃ ሄ ህ። የለ ስድስተኛ ቅድም አይተናታል። ከዛ የመ ስድስተኛ ከዚህ ጋር አለ ማለት ነው። ሁሉም ስድስተኛ ፊደሎች ናቸው። ቀጣይ ህልም ህልም እንላለን ማለት ነው። ቀጣይ መሰመረ ሰመረ። ሰመረ ስንል ደግሞ የሰ የመጀመሪያ እዚህ ጋር ያለችው የሰ መጀመሪያ ማለት ነው። መ ስንል ደግሞ የመቤት የመጀመሪያ፣ ረ ስንል ደግሞ በተመሳሳይ ቅድሞቹ ስድስተኛ ስድስተኛ ነበሩ። አሁን ደግሞ መጀመሪያ ማለት ነው። ሁሉ የመጀመሪያ ፊደል ናቸው። ከዚህ ጋር እናገኛለን ሰመረ ሰመረ እንላለን ማለት ነው። ቀጣይ ልባም ልባም ስንል ደግሞ ል ስንል የለቤት ስድስተኛዋን፣ ባ ስንል የበቤት አራተኛ፣ ም ስንል ደግሞ የመ ስድስተኛ ም። ስለዚህ እነዚህን በመጠቀም ልባም ልባም እንላለን ማለት ነው። ቀጣይ ቅባት 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 ስንል ደግሞ ቅባት ስንል ደግሞ እንግዲህ ከዚህ ስንገባለን ማለት ነው። የመጀመሪያው ቅ ስንል የቀን ቤት ስድስተኛ እዚህ ያለች፣ ባ ስንል ደግሞ የበቤት አራተኛ ከዚህ ያለች፣ ት ስንል ደግሞ የተቤት ስድስተኛ ከዚህ ያለች ማለት ነው። ስለዚህ ቅባት ቅባት የሚል ስያሜ እናገኛለን ከዚህ ጋር ማለት ነው። ቀጣዩ ስናልፍ ሸመተ ሸመተ ስንል ደግሞ እንዴት ነው የምንጽፈው? ደግሞ ስናይ ደግሞ ከሸ ቤት የመጀመሪያዋን እናያለን ሸ፣ ከመ ቤትም የመጀመሪያዋን፣ ከዛ ከተ ቤተሰብ ደግሞ የመጀመሪያዋን ይፈልሽ ማለት ነው። ስለዚህ ሁሉ የመጀመሪያ ፊደል ናቸው። ሶስቱን በማዋሃድ ሸመተ እንላለን ማለት ነው። በዚህ አጋጣሚ ቃላት የምንላቸው ፊደላቷን ላይ ሲሆኑ ብቻ ሳይሆን ትርጉም ያለው ነገር ሰጡ ነው ማለት ነው። ሸመተ ስንል ደግሞ የራሱ የሆነ ትርጉም አለው ማለት ነው በዋናነት። ቀጣይ ደግሞ ለበሰ 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 ስንል ደግሞ እንዴት ነው የምንጽፈው? ለ ስንል እዚህ የለ ቤተሰብ አለች፣ በ ስንል ደግሞ የበ ቤተሰብ እዚህ ጋር አለች፣ እዛ ሰ ስንል ደግሞ እዚህ ጋር የሰ ቤተሰብ አለች። እዚህ እነዚህን በመጠቀም ለበሰ የሚል ቃል እናገኛለን። ቀጣይ ስስት 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 ስንል ደግሞ የሰ ቤት ስድስተኛ ሁለት ጊዜ ማለት ነው። ይህች ሳለች ድጋሜ ስንጽፍና እዛ የተ ቤት ደግሞ ስድስተኛ እንደ እንጽፋለን ማለት ነው። የሰ ቤት ስድስተኛ የሰ ቤት ስድስተኛ የተ ቤት ስድስተኛ አንድ ላይ ስናደርገው ስስት የሚል ቃል ይሰጠናል ማለት ነው። ቀጣይ ተረት ስንል ደግሞ ተረት ብለን ስንጽፍ ደግሞ እሺ ተረት ብለን ስንጽፍ ደግሞ ምን እናደርጋለን? ተረት ስንጽፍ ደግሞ የተ ቤት የመጀመሪያ ተ፣ የረ ቤት የመጀመሪያ እዚህ ያለ ቁጥርን፣ የዛ የተ ቤት ደግሞ ስድስተኛ፣ ሶስቱን በመጠቀም ተረት እንላለን ማለት ነው። ከዛ ቀጣይ ሐመር 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 ስንል ደግሞ ምንድን ነው የምናደርገው? ሀሌታ ውሃ የምትባለውን እንወስዳለን ማለት ነው። ሀ የመ የመጀመሪያ እንወስዳለን መ ማለት ነው። የረ ቤት ደግሞ ስድስተኛ ረ ሩ ሪ ራ ሬ ር ስድስተኛ እንወስዳለን ማለት ነው። ስለዚህ ሐመር ሐመር የሚል ቃል እናገኛለን ማለት ነው። በመቀጠል መለሰ 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 ስንል ደግሞ መለሰ ስንል ደግሞ
መለሰ ስንል የመ የመጀመሪያ እዚህ ጋር አለች። የለ የመጀመሪያ ከዛ ደግሞ የሰ ቤት ደግሞ የመጀመሪያ። ስለዚህ ሶስቱን በማጣመር ማለት ነው መለሰ መለሰ የሚል ቃል እናገኛለን። ቀጣይ ሂደት ስናይ ደግሞ የሀ ቤተሰብ ሶስተኛ ሀ ሁ ሂ ሄ እንወስዳለን። ደ ስንል ደግሞ የለ ቤተሰብ እንወስዳለን ማለት ነው። እዛ ት ስንል ደግሞ የተ ቤተሰብ እዚህ ጋር አለች እንወስዳለን። እንግዲህ ደ እችን ነው የምትመስለው ማለት ፊደሏ እችን ነው የምትመስለው ሲጻፍ ደ ነች የምትመስል እዚህ ጋር ስላልተካተተች ነው ሂደት እንላለን ማለት ነው። ሂደት። እሺ ተመልካም ቀጣይ ተ እንጽፋለን። የተ ቤት እዚህ ጋር አለች። ረ ስንል ደግሞ የራ ቤት እዚህ አለች። ታ ስንል ደግሞ የታ ቤት አራተኛ ተ ቶ ቲ ታ አራተኛው ስራ ማለት ነው። ስለዚህ ያን ላይ የማድረግ ተረታ ተረታ የሚል ቃል እናገኛለን። በቀጣይ ሂሳብ ሂሳብ የሚለውን ቃል ስንጽፍ ደግሞ ከየት ነው የምናመጣቸው? ሂ ስንል የሀ ሶስተኛ ሀ ሁ ሂ የሀ ሶስተኛ እንወስዳለን። ሳ ስንል ደግሞ ሰ ሱ ሲ ሳ አራተኛው ማለት ነው። ብ ስንል ደግሞ በ ቦ ቢ ባ ቤ ብ ስድስተኛው ማለት ነው። ስለዚህ አንድ ላይ የማድረግ ሂሳብ 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 እንላለን ማለት ነው። ከዛ ቀጣይ የምናየው ቀጣይ ምንድነው? ሀሳብ የሚለውን ደግሞ ሀሳብ የሚለውን ቃል ደግሞ ስንጽፍ የሀ ቤት የመጀመሪያ እንወስዳለን። ከዚህ ጋር ያለችው የሀ ቤት የመጀመሪያ ሳ ቤት ደግሞ ስንል ደግሞ አራተኛ ሰ ሱ ሲ ሳ ሳ እንወስዳለን ማለት ነው። ብ ስንል ደግሞ እዚህ ጋር አለች የበስድስተኛ ቅድም የቆጠርናት እናንተ ቁጠሯት ብ እንላለን ማለት። ስለዚህ ሀሳብ ስንጽፍ ከነዚህ ፊደላት አውጥተን የምንጽፍ ማለት ነው። ሀሳብ። እሺ ቀጣይ ደግሞ መሰለ መሰለ የሚለውን ስንጽፍ ደግሞ ከቤት የመጀመሪያ መ ከሰ ቤትም የመጀመሪያ ሰ ከዛ ከለቤት ደግሞ ድጋሜ የመጀመሪያ ለ ስለዚህ መሰለ ብለን ማየት እንችላለን። መሰለ ስንጽፍ በዚህ መልኩ እንጽፋለን ማለት ነው። መሰለ መሰለ። ቀጣይ መሳም መሳም ብለን ስንጽፍ ደግሞ ከመቤት ቅድም የወሰድናትን መ እንወስዳለን። ከሰቤት ደግሞ ሰ ሱ ሲ ሳ አራተኛዋን ከመቤት ደግሞ መ ሞ ሚ ማ ሜ ም ስድስተኛው ማለት ነው። ስለዚህ መ እንወስዳለን ከዛ ሳ እዚህ ጋር ወሰድን እዚህ ጋር ደግሞ ምን ወሰድን ማለት ነው። ሶስቱን በማጣመር መሳም መሳም እንላለን ማለት ነው። ከዛ ቀጣይ ምስር ምስር ብለን ስንጽፍ ደግሞ ከመቤት ቅድም የቆጠርናት የመቤት ስም ም አለች እናንተ ቁጠሩበት። ስ ደግሞ ስንል ደግሞ አምስተኛ አራተኛ እዚህ ደርሰን ነበር። ሴ ስ ስድስተኛ ማለት ነው። ረ ስንቆጥር ደግሞ የረ ቤት ደግሞ ረ ሩ ሪ ራ ሬ ር ስድስተኛ ቁጥር ማለት ነው። ር ስለዚህ ምስር ሲጽፍ በዚህ አይነት መልኩ እንጽፋለን ማለት ነው። ከዚህ ቃል ያለው ቃልም ምስር ምስር እንላለን ማለት ነው። ቀጣይ ምሳሌ ምሳሌ የሚለው ደግሞ ስንጽፍ እንዴት እናደርጋለን? የመቤት ስድስተኛ ቅድም ቁጥራናታል እናንተ ቁጠሯት። ም ሳ ስንል ደግሞ እዚህ ጋርም ቅድም ቁጥራናት ነበረ። የሰ ቤት አራተኛ ሳ የለ ቤተሰብ ደግሞ ለ ሉ ሊ ላ ሌ እዚህ ጋር ላይ ያለች ማለት ነው። ስለዚህ ጠቅላላ እነዚህን በማድረግ ማለት ነው ሶስቱም ቃል ምሳሌ የመቤት ስድስተኛ የሰ ቤት አራተኛ እና የለ ቤት አምስተኛ በማድረግ
ምሳሌ ምሳሌ የሚል አንድ ቃል እንመሰርታለን ማለት ነው። የቀሩን ግን ሁለት ቃላት ናቸው ማለት ነው። ቀጣይ ራሄል ራሄል የሚለውን ስንጽፍ ደግሞ እሺ ራሄል የሚለውን ቃል ስንጽፍ ደግሞ እንዴት እናደርጋለን? የረቤት አራተኛ ረ ሩ ሪ ራ አራተኛ ራ የሀ ቤት ደግሞ አምስተኛ ሀ ሁ ሂ ሃ ሄ ቀለበት ያላት ማለት ነው። ከዛ የለ ቤት ደግሞ ስድስተኛ ለ ሉ ሊ ላ ሌ ል እንወስዳለን ማለት። ስለዚህ ከዚህ ተነስተን ራሄል ራሄል ብለን እንጽፋለን ማለት ነው። እንግዲህ የመጨረሻ የምናየው የአንድ ቃል እንግዲህ ሽበት የሚለው ቃል ደግሞ እንዴት ይጻፋል? ከሸቤት ስድስተኛ ሸ ሹ ሺ ሻ ሼ ሽ ስድስተኛ በደግሞ የመጀመሪያ በ ከተቤት ደግሞ ተ ቱ ቲ ታ ቴ ት ስድስተኛ። ስለዚህ አንድ ላይ ማድረግ ሽ በ ት ሽበት ብለን እንመሰርታለን ማለት ነው። እንግዲህ ዛሬ ከሀ ጀምሮ እስከ ተ ድረስ ባሉት ፊደላት ማለት ነው። ከነዚህ አንድ ፊደል ብቻ ነው የወጣብን የደ ቤተሰብ የተቀላቀለችብን ማለት ነው። ከዛ ውጭ ያሉት ፊደላት በሙሉ ከሀ ጀምሮ እስከ ተ ድረስ ባሉት ፊደላት እንግዲህ እነዚህን ቃላት ለመመስረት ይችላል ማለት ነው። ሌሎች ብዙ ክፍሎች ይኖሩታል ማለት ነው። ከዚህ በኋላ በደንብ ተደጋጋሚ የምናየው ፊደላትን በደንብ ስላየ ማለት ነው። ቃላትን በደንብ አብረን እየመሰረትን እናያለን ማለት ነው። እንግዲህ ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር እንድታደርጉ የሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የገባችሁ እንድታሳውቁን እንዲሁም ይህንን ቻናል ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንዲሁም ከዩቲዩብ በተጨማሪ ማለት ነው በግል በቴሌግራም በኢሞ እንዲሁም በዋትስአፕ በሌሎችም የሶሻል ሚዲያዎች ማለት ነው እናስተምራለን ማለት ነው። ስለዚህ በዚህ ይህንን ትምህርት መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ አናግሩን ማለት ነው። ቅድም በነገርኳችሁ እንትን ማለት ነው በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩን ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ እንግዲህ ሰናይ ቆይታ መልካም ጊዜ